God, how you doing? How's it going? So this is the only vehicle she would have? Only one that, She would drive? Okay. Our daughter Shannon loved you with all of her heart. Your children loved you to the moon and back. It's a different ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት አላችሁ? ዛሬ ይዘንላችሁ የቀረብነው ታሪክ በፍቅር በሳቅና በደስታ ተሞልቶ የነበረ አንድ ቤተሰብ በድንገት እንዴት ወደ ታሪክነት እንደተቀየረ የሚያሳይ ነው። ይህ ታሪክ ሲጀመር ፍጹም ትዳር ይመስል ነበር። ሲያልቅ ግን መላውን ዓለም ያስደነገጠ አሰቃቂ ወንጀል ሆኖ ተገኘ። ካሜራዎች በማይዋሹበት፣ ፖሊሶች ግራ በተጋቡበትና አንዲት እናት ለልጆቿ ስትል እስከ መጨረሻው የታገለችበት በዚህ ታሪክ ውስጥ እውነት ከሐሰት ጋር ሲፋለም ታያላችሁ። ዛሬ የምናየው የዋትስ ቤተሰብን አሰቃቂ እልቂት ነው። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ያድርጉ፣ የደወሉን ምልክት ይጫኑ፣ ላይክ፣ ኮሜንት፣ ሼር። ሲስኮም ዘፈረንሳይ ቲዩብ ነሐሴ 13 ቀን 2018 ዓመተ ምህረት ኮሎራዶ ግዛት ውስጥ በምትገኘው ፍሬድሪክ የተባለች ጸጥተኛ ከተማ ንጋት ጠዋት 1 ሰዓት ላይ ኒኮል አትኪንሰን የተባለች ሴት የቅርብ ጓደኛዋን ሻናን ዋትስን ከስራ ጉዞ መልስ ቤቷ አድርሳት ተሰናበተቻት። ሻናን በወቅቱ የ15 ሳምንት ነፍሰ ጡር ነበረች። ነገር ግን ጥቂት ሰዓታት ቆይታ ረፋዱ ላይ ኒኮል ለሻናን ስልክ ብትደውልላትም ልታገኛት አልቻለችም። ሻናን ለልጆቿ ሕይወት እጅግ ጥንቆቅና ስልኳን ከእጇ የማትለይ እናት በመሆኗ አለመመለሷ ለኒኮል ትልቅ የጭንቀት ደወል ሆነባት። ኒኮል አልቻለችም። ወዲያውኑ ለፖሊስ ደወለች። ፖሊስ መኮንን ስኮት ኮን ወደ ዋትስ መኖሪያ ቤት ሲደርስ ያገኘው ነገር ግራ የሚያጋባ ነበር። ቤቱ ከውጪ ተቆልፏል። የሻናን መኪና ጋራዥ ውስጥ ቆሟል። ኒኮል በቤቱ ውስጥ አጮልቃ ስትመለከት ግን የሚያስደነግጥ ነገር አየች። የሻናን የእጅ ቦርሳ፣ ስልኳና የመኪናዋ ቁልፍ ሳሎን ውስጥ ተቀምጧል። አንዲት ነፍሰ ጡር እናት 2 ትናንሽ ሴት ልጆቿን ይዛ ቦርሳዋንና ስልኳን ጥላ የት ልትሄድ ትችላለች? ቤቱ ውስጥ ያለው ጸጥታ ሰላማዊ ሳይሆን የሚያስፈራ ነበር። ከጥቂት ደቂቃ በኋላ የሻናን ባለቤት ክሪስ ዋትስ ከስራ ቦታው በመኪናው እየበረረ መጣ። ፖሊሶች ቤቱን እንዲፈትሹ ፈቀደ። ነገር ግን ክሪስ በወቅቱ የነበረው ጠባይ ለፖሊሶች እንግዳ ነበር። ሚስቱና ልጆቹ የጠፉበት ሰው የሚሰማውን አይነት ድንጋጤ ወይም ሲቃ በሱ ላይ አይታይም። ይልቁንም ከመጠን በላይ ይለፈልፋል፣ ይደክመዋልና አይኖቹ እረፍት አጥተው ይቅበዘበዙ ነበር። ቤቱ ውስጥ የተደረገው አጭር ፍተሻ ምንም ፍንጭ አልሰጠም። አልጋው ተነጥፏል፣ ልብሶቹ በቦታቸው ናቸው፣ ደም ወይም የትግል ምልክት የለም። ነገር ግን አንድ ግዙፍ ጥያቄ በአየር ላይ ተንጠልጥሏል። ሻናን፣ ቤላና ሴሌስት የት ገቡ? የዚህ ጥያቄ መልስ ግን ከመላው ዓለም ግምት በላይ እጅግ አሰቃቂና ልብ ሰቃይ ነበር። ይህንን አሰቃቂ እንቆቅልሽ ለመፍታት በመጀመሪያ የዋትስ ቤተሰብ ለዓለም ምን ይመስሉ እንደነበር ማየት አለብን። ለሚያውቋቸው ሁሉ ክሪስ እና ሻናን ዋትስ የዘመናዊ አሜሪካዊ ህልም ተምሳሌቶች ነበሩ። ሰፊና ያማረ ቤት፣ 2 ቆንጆ ሴት ልጆችና በማህበራዊ ሚዲያ ላይ የሚታይ የማይቋረጥ ደስታ። ሻናን በፌስቡክ ገጿ ላይ የምታጋራቸው ምስሎችና ቪዲዮዎች ፍጹም የሚለውን ቃል ይገልጸዋል። ጥንዶቹ የተገናኙት በ2010 እንደ አውሮፓውያን አቆጣጠር በሰሜን ካሮላይና ነበር። በወቅቱ ሻናን ሉፐስ በተባለ ከባድ የጤና ችግር ትሰቃይ ነበር። በህይወቷ ተስፋ በቆረጠችበት በዚያ ጨለማ ወቅት ነበር ክሪስ ዋትስ ወደ ህይወቷ የመጣው። ሻናን በቪዲዮዎቿ ላይ ደጋግማ እንደተናገረችው ክሪስ በህይወቷ ካጋጠሟት ወንዶች ሁሉ የተለየ ታጋሽ፣ ትሁትና የእውነት የሚወዳት ሰው ነበር። ክሪስን ስታገኘው በሽታዋን የምትረሳበትን ብርታት አገኘች። ቤተሰቡ ወደ ኮሎራዶ ከሄደ በኋላ ሻናን ቴሪፍ በተባለ የጤና ምርቶች ኩባንያ ውስጥ ማስተዋወቅ ጀመረች። ህይወቷን በሙሉ ካሜራ ፊት አደረገችው። የ4 ዓመቷ ቤላና የ3 ዓመቷ ሴሌስት በቪዲዮዎች ላይ ሲጫወቱና ሲዘምሩ ማየት የብዙዎችን ልብ ይማርክ ነበር። ክሪስ ደግሞ የዓመቱ ምርጥ አባት ይመስል ነበር። ልጆቹን በማለበስ በማጫወትና ለሻናን በሚሰጠው ድጋፍ የሚተካከለው አልነበረም። ነገር ግን በማህበራዊ ሚዲያ ላይ የማናያቸው እውነታዎች ነበሩ። ከዚህ ሁሉ አንጸባራቂ ምስል ጀርባ ቤተሰቡ በከባድ የገንዘብ ችግር ውስጥም ገቡ። በ2015 ዓመተ ምህረት የከሰሩ መሆናቸውን አስመዝግበው ነበር። ከገንዘቡ በበለጠ ግን በክሪስ ስብህና ውስጥ የማይታዩ ስንጥቆች መታየት ጀምረዋል። ሻናን በቪዲዮዎቿ ላይ ፍጹም ብላ የሳለችው ሰው በውስጡ ሌላ ማንነትን ደብቆ ነበር። ነሐሴ 2018 ላይ ሻናን 3ኛ ልጃቸውን ኒኮ ብለው ሊጠሩት ያሰቡትን ወንድ ልጅ
ልጅ ነፍሰ ጡር በነበረችበት ወቅት ትዳራቸው ወደማይመለስበት አፋፍ እየደረሰ ነበር። ለዓለም የሚታየው ፍጹም ቤተሰብ ገጽታ በአንድ ሌሊት ወደ ደም መታጠቢያነት እንደሚቀየር ማንም አልገመተም ነበር። ፖሊስና የሻናን ጓደኛ ኒኮል በሩ ላይ ለረጅም ደቂቃዎች ከቆዩ በኋላ ክሪስ ዋትስ በስራ መኪናው ብቅ አለ። መኪናውን አቆመ ወደ እነሱ ሲመጣ ያለው አካሄድ ሚስቱና ልጆቹ የጠፉበት ሰው የሚመስል አልነበረም። እንዲያውም ፖሊስ መኮንኑ ስኮት ኮል በኋላ ላይ በሰጠው ቃል ክሪስ ሲመጣ ምንም አይነት ጭንቀት አይታይበትም ነበር ብሏል። ክሪስ በሩን ከፈተና ለፖሊሶቹ እንዲገቡ ፈቀደላቸው። ክሪስ ቤቱ ውስጥ እየተዘዋወረ ለፖሊሶች ማብራሪያ መስጠት ጀመረ። ነገር ግን አንድ አስደንጋጭ ነገር ተገኘ። ሻናን ፈጽሞ ከጣቷ የማታወልቀው የጋብቻ ቀለበቷ በመኝታ ቤታቸው አጠገብ ባለው ጠረጴዛ ላይ ተቀምጦ ተገኘ። ክሪስ ለፖሊሶች ሻናን ዛሬ ጠዋት ልጆቹን ይዛ ወደ ጓደኛዋ ቤት ልትሄድ ትችላለች የሚል ደካማ ሰበብ አቀረበ። ፖሊሱ ግን አንድ ነገር አስተዋለ። ሻናን ልጆቹን ይዛ ከወጣች ለምን የልጆቹን መቀመጫ ካርሲትስ መኪና ውስጥ ትታ ሄደች? ያለ መቀመጫ ልጆቹን ይዞ መጓዝ ደግሞ ከሻናን ባህሪ ጋር ፈጽሞ አይሄድም። በማግስቱ ነሐሴ 14 ቀን ታሪኩ መላውን ከተማ አናወጠው። ክሪስ በቤቱ ደጃፍ ቆሞ ለተለያዩ የዜና ጣቢያዎች ቃለ መጠይቅ ሰጠ። ይህ ቪዲዮ በአሁኑ ሰዓት በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች የታዘቡት ነው። ክሪስ ካሜራውን እያየ ሻናን፣ ቤላ፣ ሴሌስት ይህንን የምታዩ ከሆነ እባካችሁን ተመለሱ እያለ ይማጸናል። ነገር ግን ንግግሩ እንግዳ ነበር። ስለጠፉት ልጆች ሲያወራ እነዚህ ልጆች ሲስኬድስ እያለ እንግዳ በሆነ ቃል ይጠራቸዋል። ከሁሉ በላይ ደግሞ አልፎ አልፎ በፊቱ ላይ የሚታየው ስውር ፈገግታ ብዙዎችን ግራ አጋባ። ክሪስ ለዓለም የጭንቀት ፊት ለማሳየት ቢሞክርም የፖሊስ መርማሪዎች ግን በንግግሩ አልተሸወዱም። አንድ ባልና አባት ሚስቱንና ልጆቹን ሲጠፉበት እንዲህ በቀላሉ ቃለ መጠየቅ ይሰጣል? ለምን? አንድም የማይወጣው ለምንድን ነው ካሜራውን ቀጥታ ማየት የሚፈራው? ፖሊሶች የክሪስን እያንዳንዱን እንቅስቃሴ መከታተል ጀመሩ። ፍጹም ትዳር ነበረን የሚለው ታሪክ መፈራረስ የጀመረው ገና እዚህ ጋር ነበር። ፖሊሶች በቤቱ ውስጥ ምንም አይነት የትግል ምልክት ባያገኙም አንድ በጣም አስፈላጊ የአይን ምስክር ግን በአቅራቢያቸው ነበር። የዋትስ ቤተሰብ ጎረቤት የሆነው ኔት ትሪናስቲች በቤቱ ደጃፍ ላይ እጅግ ዘመናዊ የደህንነት ካሜራ ሲሲቲቪ ነበረው። ኔት ለፖሊሶች ደውሎ በዚህች ሌሊት ካሜራው የቀረጸው አንድ እንግዳ ነገር እንዳለ ነገራቸው። ክሪስ ዋትስ ፖሊስና ጎረቤቱ ኔት የካሜራውን ምስል ለማየት በኔት ሳሎን ውስጥ ተሰበሰቡ። ካሜራው የሚያሳየው ነሐሴ 13 ቀን ከሌሊቱ 11 ሰዓት ከ17 ላይ ነው። ክሪስ ዋትስ መኪናውን ከተለመደው ውጪ ወደ ገራዡ አስጠግቶ ሲያቆም ይታያል። ከዚያም ለ50 ደቂቃ ያህል ከቤቱ ወደ መኪናው ሲመላለስ ይስተዋላል። ክሪስ ለፖሊሱ ሲያስረዳ የሥራ ዕቃዎችን እየጫንኩ ነበር ይላል። ነገር ግን በቪዲዮ ላይ ክሪስ አንድ ግዙፍ ነገር ተሸክሞ ወደ መኪናው ሲጭን ይታያል። ሻናንና ልጆቹ ግን ከቤቱ ሲወጡ ፈጽሞ በካሜራው ላይ አልታዩም። ይህ ማለት ሻናንና ልጆቹ ከቤቱ ከወጡ ወይም በሌላ መንገድ ወጥተው ወይም ደግሞ በሌላ መኪና ውስጥ ተጭነው ወጥተዋል። ይህ ወቅት በታሪኩ ውስጥ እጅግ አስገራሚ ሰዓት ነው። ክሪስ የጎረቤቱን ቪዲዮ እያየ ባለበት ወቅት እጆቹን ጭንቅላቱ ላይ አድርጎ መወዝወዝ ጀመረ። የሰውነት ቋንቋው በከፍተኛ ጭንቀት ውስጥ መሆኑን በግልጽ ያሳያል። ፖሊሱ ቪዲዮውን ሲመለከት ክሪስ አይኑን ከቴሌቪዥኑ ላይ ነቅሎ ፖሊሱን በስርቆት ይመለከታል። ቪዲዮ ላይ የታየው ነገር እሱን እንደሚያሳስረው ያወቀው በዚህ ቅጽበት ነበር። ክሪስ ከኔት ቤት ወጥቶ ወደ ፖሊስ መኪናው ሲሄድ ጎረቤቱ ኔት ለፖሊሱ መኮንን እንዲህ ሲል በሹክሹክታ ነገረው። ይህ ሰውዬ ዛሬ እያደረገ ያለው ነገር ትክክል አይደለም። እጅግ ተረብሿል። እኔ የማውቀው ክሪስ እንዲህ አይደለም። የኔት ጥርጣሬና ያ ካሜራ ምስል የፖሊስን ምርመራ ወደ አንድ አቅጣጫ ብቻ እንዲያተኩር አደረገው። ክሪስ ዋትስ አንድ ነገር ደብቋል። ፖሊሶች በክሪስ ዋትስ ላይ ያላቸው ጥርጣሬ እየጨመረ ሲመጣ የዲጂታል ምርመራ መጀመራቸው አልቀረም። የክሪስ ስልክና የኢንተርኔት ግንኙነቶች መፈተሽ ሲጀምሩ ያያዩት ታማኝ ባልና ትሁት አባት ምስል ድንገት ተሰባበረ። ክሪስ ለዓለም ከሚነግረው በተቃራኒ ሚስጥራዊ የሆነ ድርብ ሕይወት እየመራ ነበር። ፖሊስ አንድ ስም አገኘ፣ ኒኮል ኬሲንገር። ኒኮል ኬሲንገር በክሪስ መስሪያ ቤት ውስጥ የምትሰራ ኮንትራክተር ነበረች። ሁለቱ ግንኙነት የጀመሩት ከጥቂት ወራት በፊት በሰኔ ወር ነበር። ክሪስ ለኒኮል የነገራት ትልቅ ውሸት ነበረ። ከትዳር ተለይቻለሁ፣ ፍቺ ላይ ነኝ ብሏታል።
ክሪስ ከኒኮል ጋር አዲስ ህይወት ለመጀመር ጓግቶ ነበር። በማህበራዊ ሚዲያ ላይ ሻናን ፍጹም ባሌ እያለች ስታሞካሸው፣ ክሪስ ግን ከኒኮል ጋር በየሆቴሉና በየሬስቶራንቱ እየተዝናና የፍቅር መልእክቶችን ይለዋወጥ ነበር። ሻናን የክሪስ መቀየር አልጠፋባትም ነበር። ለጓደኞቿ በላከቻቸው መልእክቶች ክሪስ ተቀይሯል፣ ሊነካኝ አይፈልግም፣ አይኖቹ ውስጥ እኔን የሚጠላ ይመስለኛል ስትል በጭንቀት ትጽፍ ነበር። ሻናን ትዳሯን ለማዳን ጥረት አላቆመችም ነበር። ስለ ትዳር መጽሐፍትን ትገዛለች፣ ለክሪስ የፍቅር ደብዳቤ ትጽፍለታለች። ነገር ግን ክሪስ በልቡ ሻናንም ሆነ ልጆቹን ከህይወቱ ዲሌት አድርጓቸው ነበር። ለክሪስ ሻናንና ልጆቹ ለአዲሱ ህይወቱ እንደ እንቅፋት ይታዩት ጀመር። የፖሊስ ምርመራ ክሪስ በስልኩ የፈለጋቸውን ነገሮች ሲያገኝ ነገሩ ይበልጥ አሰቃቂ ሆነ። ክሪስ ከኒኮል ጋር ስለሚኖረው የወደፊት ህይወት ብቻ ሳይሆን ሚስቴን እንደማልወዳት እንዴት እነግራታለሁ የሚሉ ነገሮች ይፈልግ ነበር። ይባስ ብሎ ደግሞ ኒኮል ኬሲንገር ራሷ በስልኳ ሻናን ዋትስ ማናት ብላ ትፈልግ ነበር። ክሪስ በሁለት ዓለማት መካከል ተይዞ ነበር። በአንድ በኩል ነፍሰ ጡር ሚስቱና ሁለቱ ልጆቹ፣ በሌላ በኩል ደግሞ አዲሱ የፍቅር ህይወቱ። ይህ የፍቅር ጥማትና ክህደት ነው ወደማይገመተው ጭካኔ መራው። ነሐሴ 15 ቀን 2018 ዓ.ም ቤተሰቡ በጠፉ በሶስተኛው ቀን ክሪስ ዋትስ በራሱ ፍቃድ የውሸት መመርመሪያ ወይም ፖሊግራፍ ፈተና ለመውሰድ ወደ ፖሊስ ጣቢያ ሄደ። ክሪስ በራሱ ላይ ከመጠን በላይ ይተማመን ነበር። ፖሊሶችን ማሳመን እንደቻለና ይህንን ፈተና በቀላሉ አልፎ ነፃ እንደሚሆን አስቦ ነበር። ነገር ግን እዚያ የሚጠብቀው ወጥመድ ከሱ ብልሃት በላይ ነበር። ክሪስን ለመፈተን የተመደበችው የኮሎራዶ የምርመራ ቢሮ ሲቢአይ መርማሪ ታሚሊ ነበረች። ታሚ በጣም ብልህ መርማሪ ናት። መጀመሪያ ላይ ክሪስን እንደ ጓደኛ በመቅረብ እንዲዝናና አደረገችው። እውነትን የምትናገር ከሆነ ይህ ፈተና ይረዳሃል ስትል አበረታታችው። ክሪስ በሰውነቱ ላይ ሽቦዎች ገጠሙለት። የልብ ምቱ፣ የአተነፋፈስ ፍጥነቱና የእጆቹ ላብ መለካት ጀመረ። እያንዳንዱ ውሸት በኮምፒውተሩ ስክሪን ላይ እንደ እሳተ ገሞራ ፍንዳታ ምልክት ሊያሳይ ነው። ታሚሊ ቀጥተኛ ጥያቄዎችን መሰንዘር ጀመረች። ሚስትህን ጎድተሃታል? ልጆችህን የት እንዳሉ ታውቃለህ? ክሪስ ለሁሉም ጥያቄዎች አልጎዳኋቸውም፣ አላውቅም እያለ መለሰ። ነገር ግን በቤተ ሙከራ ውስጥ ያለው ግራፍ ክሪስ ሲዋሽ በከፍተኛ ሁኔታ ይዘል ነበር። ከፈተናው በኋላ ታሚሊ ለጥቂት ደቂቃዎች ወደ ውጭ ወጣችና ተመለሰች። ለክሪስ አንድ መርዶ ነገረችው። ክሪስ ፈተናውን ክፉኛ ወድቀሃል፣ ዩ ፌልድ። ክሪስ ደነገጠ። ወድቄያለሁ ብሎ ጠየቀ። ታሚሊ ግን አላቆመችም። ክሪስ በፖሊግራፍ ታሪክ ውስጥ ካየኋቸው እጅግ ዝቅተኛ ውጤት አንዱ ያንተ ነው አለችው። ፖሊሶቹ ክሪስ እየዋሸ መሆኑን አሁን በሳይንሳዊ ማስረጃ አረጋግጠዋል። ክፍሉ ውስጥ ያለው አየር ተቀየረ። ክሪስ መደበቂያ አጣ። ላቡ ይፈስ ጀመር። እጆቹን ማፍተልተል ያዘ። ታሚሊ በዝግታ ወደሱ ተጠግታ እንዲህ አለችው፣ እውነቱን ንገረኝ ክሪስ፣ ሻናን ምን አደረገች? ልጆቹን ጎድታቸው ነበር? ይህ ጥያቄ ክሪስ የመጀመሪያውን ትልቅ ውሸት እንዲናገር በር ከፈተለት። ክሪስ ዋትስ የውሸት መመርመሪያ ፈተናውን ከወደቀ በኋላ መርማሪዎቹ ታሚሊና ግራም ኮደር ስልታቸውን ቀየሩ። ክሪስ ጥሩ ሰው ተብሎ መጠራትን እንደሚወድ ስለተረዱ አንድ መውጫ መንገድ ሰጡት። ክሪስ ምናልባት ሻናን አንድ ነገር አድርጋ ይሆን? ልጆቹን ስትጎዳቸው አይታት በቁጣ ገድላት ይሆን ብለው ጠየቁት። ይህ ለክሪስ ወርቃማ አጋጣሚ ነበር። ራሱን ከገዳይነት ወደ ተበቃይ ለመቀየር ይህን ውሸት ለመጠቀም ወሰነ። ክሪስ እውነቱን ለመናገር አባቱን እንዲያገኝ ጠየቀ። አባቱ ሮኒ ዋትስ ወደ ክፍሉ ገቡ። ክሪስ በአባቱ ፊት ተንበርክኮ ማልቀስ ጀመረ። ነገር ግን እያለቀሰ የነበረው ታሪክ እጅግ የሚሰቀጥጥ ውሸት ነበር። አባዬ ሻናን ልጆቹን ስታንቃቸው በቪዲዮ አየኋት። ልጆቹ ሞተው ሳያቸው አእምሮዬን ሳትኩና እሷን ገደልኳት አለ። አባቱ ልጁን አምኖ አቀፈው። ክሪስ የገዛ ሚስቱን በገዛ ልጆቿ ገዳይነት ከሰሳት። ፖሊሶቹ ክሪስ የሚናገረው ውሸት መሆኑን ቢያውቁም አሁን ቅድሚያ የሚሰጡት የሻናንና የልጆቹን አስክሬን ለማግኘት ነበር። ክሪስ ውሸቱን ከነገራቸው በኋላ አስክሬኖቹ የት እንዳደረጋቸው እንዲናገር አደረጉት። ክሪስ አንድ ወረቀት ወሰደና ወደሚሰራበት የነዳጅ ቦታ የሚወስደውን ካርታ ሳለ። ሰርቬ 319 የተባለውን ቦታ በምልክት አሳያቸው። ሻናን የተቀበረችበትንና የልጆቹ ያሉበትን ቦታ በዝርዝር ነገራቸው። ምንም እንኳን ክሪስ ሚስቱን ገዳይ አድርጎ ቢስላትም ፖሊሶች ግን እውነተኛው አውሬ እሱ መሆኑን አውቀዋል። አሁን ትልቁ ሥራ እነዚያን ንጹሐን ነፍሳት ማግኘት ነው። ፖሊሶች ወደ ተጠቀሰው የነዳጅ ቦታ ሲሄዱ የሚያገኙት ነገር መላውን ዓለም የሚያስለቅስና የሰውን ልጅ ጭካኔ ጥግ የሚያሳይ ይሆናል ተብሎ አልተገመተም ነበር።
ነሐሴ 16 ቀን 2018 ዓመተ ምህረት ፀሐይ ስትወጣ የፖሊስ ምርመራ ቡድኑ የዲኤንኤ ባለሙያዎችና የቆፋሪዎች ቡድን ክሪስ ወደ ጠቆማቸው ሰርቪ 319 ወደ ተባለው የነዳጅ ቦታ አመሩ። ይህ ቦታ በረሃማና ጭው ያለ ክሪስ ብቻውን የሚሰራበት ስፍራ ነበር። ፖሊሶች አካባቢውን በቢጫ ሪባን አጠሩ። ሰው አልባ ድሮኖች ከላይ ሆነው መሬቱን መቃኘት ጀመሩ። ብዙም ሳይቆዩ አንደኛው ድሮን መሬት ላይ አንድ ያልተለመደ ነገር ተመለከተ። ከነዳጅ ታንከሮቹ አቅራቢያ መሬቱ ተቆፍሮ እንደነበር የሚያሳዩ ምልክቶች ተገኙ። ፖሊሶች በጥንቃቄ መቆፈር ጀመሩ። ብዙም ሳይቆይ የሻናን ዋትስ አስክሬን ተገኘ። ክሪስ የገዛ ሚስቱንና ገና ያልተወለደውን ልጁን ኒኮን ጥልቀት በሌለው ጉድጓድ ውስጥ በፊቷ ተደፍታ እንድትቀበር አድርጓታል። ሻናን ለ90 ደቂቃ በረራ ስትመለስ ለብሳው የነበረው ልብስ አሁን በሰውነቷ ላይ ነበር። ነገር ግን ትልቁ ጥያቄ ልጆቹ የት አሉ የሚለው ነበር። ክሪስ ልጆቹን የት እንዳደረጋቸው ለፖሊስ በሹክሹክታ ነግሯቸው ነበር። ፖሊሶቹ ወደ ግዙፎቹ የነዳጅ ታንከሮች አመሩ። በታንከሮቹ አናት ላይ ያሉት ቀዳዳዎች ስፋታቸው 8 ኢንች 20 ሴንቲሜትር ብቻ ነበር። ክሪስ የ3 እና የ4 ዓመት ሴት ልጆቹን አስክሬን በእነዚያ ጠባብ ቀዳዳዎች ውስጥ ጨምቆ ከተታቸው። ይህንን ለማድረግ የተጠቀመው ጭካኔ ለምርመራ ቡድኑ ሊታመን የማይችል ነበር። ልጆቹን በነዳጅ ውስጥ የከተታቸው ለሁለት ምክንያት ነበር። አንደኛው ሽታቸውን ለመደበቅ፣ ሁለተኛው ደግሞ የዲኤንኤ ማስረጃዎችን ለማጥፋት ነበር። አስክሬኖቹን ከታንከሮቹ ውስጥ ማውጣት ለሰዓታት የፈጀ አሰቃቂ ሥራ ነበር። በቦታው የነበሩ ጠንካራ መርማሪዎች እንኳን ሳይቀሩ ሲያለቅሱ ይታዩ ነበር። የክሪስ ዋትስ ጭካኔ ልክ የለውም። ሚስቱን መሬት ውስጥ ቀብሮ ልጆቹን ደግሞ በነዳጅ ታንከር ውስጥ ጥሎ በማግስቱ ለካሜራዎች እየሳቀ እባካችሁ ተመለሱ ብሎ መለመኑ እውነተኛ ሳይኮፓዝ መሆኑን አረጋገጠ። ዓለም በሙሉ ይህንን ዜና ሲሰማ በከፍተኛ ድንጋጤ ተዋጠ። ክሪስ ዋትስ መጀመሪያ ላይ ሻናን ልጆቹን ስለገደለች እሷን ገደልኳት ብሎ የነገራቸው ታሪክ ብዙም አልቆየም። የሕክምና ምርመራው ውጤቶች እንደሚያሳዩት ልጆቹ የተገደሉት ሻናን በሞተችበት ሰዓት ሳይሆን ከዚያ በኋላ መሆኑ ተረጋገጠ። ከሁሉም በላይ ደግሞ በልጆቹ አካል ላይ የታየው ማስረጃ ክሪስ የነገረውን ታሪክ ሙሉ በሙሉ አፈረሰው። በመጨረሻ እንደ አውሮፓውያን አቆጣጠር በ2019 ክሪስ ከእስር ቤት ሆኖ ለመርማሪዎቹ እውነተኛውንና ዘግናኙን ወደር የሌለውን ታሪክ በዝርዝር ነገራቸው። እንደ ክሪስ አዲስ የእምነት ቃል በዚያች ሌሊት ሻናን ከሥራ ጉዞ ተመልሳ አልጋ ላይ ካረፈች በኋላ ክሪስ የፍቺ ጥያቄ አቀረበላት። አልወድሽም፣ ግንኙነታችን አብቅቷል አላት። ሻናንም ልጆቹን ዳግመኛ አታያቸውም ስትለው መለሰችለት። በዚያ ቅጽበት ክሪስ በሻናን ላይ ተከመረባት። ሻናን ምንም አይነት የመከላከል ሙከራ ሳታደርግ ባለቤቷን ትኩር ብላ እያየችው በገዛ እጁ አነቃት። ሻናን ስትሞት የ4 ዓመቷ ቤላ ወደ ክፍሉ ገብታ እማዬ ምን ሆና ነው ብላ ጠየቀች። ክሪስ ግን እማዬ ደክሟት ነው ብሎ መለሰላት። ይህ የታሪኩ እጅግ ልብ ሰቃይ ክፍል ነው። ክሪስ የሻናንን አስክሬን በብርድ ልብስ ጠቅልሎ በመኪናው ጀርባ ጫነው። ከዚያ ሁለቱን ትናንሽ ልጆቹን ቤላንና ሴሌስትን ከሞተችው እናታቸው አስክሬን አጠገብ በመኪናው የኋላ ወንበር ላይ አስቀመጣቸው። ለ45 ደቂቃ ያህል ወደ ነዳጅ ቦታው ሲጓዙ ልጆቹ እናታቸው እንደሞተች እያወቁ በድንጋጤ ሲያለቅሱና እርስ በርሳቸው ሲተቃቀፉ ነበር። ክሪስ ግን ምንም ሳይሰማው መኪናውን እየነዳ ወደ መቃብራቸው ወሰዳቸው። ነዳጅ ቦታው ሲደርሱ ክሪስ መጀመሪያ የ3 ዓመቷን ሴሌስትን ገደላት። ቤላ ይህንን ሁሉ በዓይኗ ትመለከት ነበር። ክሪስ ወደ ቤላ ሲመጣ ቤላ በለጋ ድምጿ አባዬ አሁን ደግሞ በእኔ ላይ ያንኑ ልታደርግብኝ ነው ብላ ጠየቀችው። የመጨረሻ ቃሏም አባዬ አይሆንም ዳዲ ኖ የሚል ነበር። ክሪስ ግን ለልጁ ምንም አይነት ርኅራኄ ሳይኖረው አነቃት። ከዚያም አስክሬኖቻቸውን በነዳጅ ታንከር ውስጥ ወረወራቸው። ይህንን ታሪክ ክሪስ ሲናገር ምንም አይነት የሐዘን ስሜት አይታይበትም ነበር። እሱ የገደላቸው ሚስቱንና ልጆቹን ሳይሆን ለአዲሱ ሕይወት እንቅፋት የሆኑ ዕቃዎችን ይመስል ነበር። እንደ አውሮፓውያን አቆጣጠር ህዳር 2018 መላው ዓለም በጉጉት የሚጠብቀው የፍርድ ቤት ሂደቱ ተጀመረ። ክሪስ ዋትስ በ9 ወንጀሎች ተከሰሰ። ከነዚህም መካከል በ3 የመጀመሪያ ደረጃ ግድያዎች እና ያልተወለደ ሕፃን ሕይወት በማጥፋት የሚሉ ይገኙበታል። በኮሎራዶ ግዛት የሞት ቅጣት ሕጋዊ ቢሆንም የሻናን ቤተሰቦች ግን አንድ አስገራሚ ውሳኔ አስተላለፉ።
ተጨማሪ ሞት አንፈልግም በማለት ክሪስ የሞት ቅጣት እንዳይበየንበትና ይልቁንም ዕድሜ ልኩን በእስር ቤት እንዲበሰብስ ተስማሙ። በችሎቱ ላይ እጅግ ልብ የሚነካው ወቅት የተጎጂ ቤተሰቦች ስሜታቸውን የገለጹበት ሰዓት ነበር። የሻናን አባት ፍራንክ ዙሴክ እየተንቀጠቀጡና በለቅሶ የታጀበ ድምፅ ለክሪስ እንዲህ አሉት። ልጆቼን ትንከባከብልኛለህ እንጂ ትገድላቸዋለህ ብዬ አልጠበቅኩም። አንተ አውሬ ነህ። የገዛ ልጆችህን በነዳጅ ታንከር ውስጥ የከተትክ ጨካኝ ነህ። የሻናን እናት ሳንድራም ልጄንና የልጅ ልጆቼን ወድጃቸው ነበር፣ አንተ ግን ሕይወታቸውን አጠፋሃቸው ስትል በምሬት ተናገረች። ዳኛው ማርሴሎ ኮፕላ ፍርዱን ከመስጠታቸው በፊት በክሪስ ላይ ያላቸውን ንቀት አልደበቁም። ይህ በታሪካችን ካየናቸው እጅግ ሰብአዊነት የጎደለውና ትርጉም የለሽ ወንጀል ነው አሉ። ዳኛው አክለው ክሪስ ዋትስ ያደረገው ነገር በቃላት ሊገለጽ የማይችል ጭካኔ መሆኑን ገለጹ። ክሪስ በፍርድ ቤቱ ወንበር ላይ ተቀምጦ ራሱን ደፍቶ ሲያዳምጥ እንጂ አንዴም ቀና ብሎ የሻናንን ቤተሰቦች አይን ሲመለከት አልታየም። በመጨረሻም ፍርድ ቤቱ ውሳኔውን አሳለፈ። ክሪስ ዋትስ 5 ተከታታይ የዕድሜ ልክ እስራት ተፈረደበት። ያለምንም የይግባኝ መብትና ያለምንም የይቅርታ ዕድል በቀሪ ዘመኑ በብረት አጥር ጀርባ እንዲኖር ተበየነበት። ለሻናን ቤተሰቦች ይህ ፍርድ የሚወዷቸውን ሰዎች ባይመልስላቸውም ፍትህ ግን መገኘቱን የሚያረጋግጥ ነበር። ነገር ግን የሰው ልጅ አእምሮ አሁንም አንድ ጥያቄ ይጠይቃል። ለምንድን ነው እንዲህ ያለ ጨካኝ ድርጊት የፈጸመው? በወንጀል ስነ ልቦና ጥናት ውስጥ ክሪስ ዋትስ የቤተሰብ አጥፊ በሚባለው ምድብ ውስጥ ይመደባል። እነዚህ ሰዎች አብዛኛውን ጊዜ ከውጪ ሲታዩ በጣም ትሁት፣ ጸጥተኛና ግጭት የማይወዱ ይመስላሉ። ክሪስ በሕይወቱ ሙሉ ጥሩ ሰው ተብሎ ለመጠራት የሚጥር ነበር። ነገር ግን በውስጡ የተጠራቀመውን ቁጣ፣ ጭንቀትና ራስ ወዳድነት መግለጫ መንገዶች አልነበሩትም። ለዓመታት የለበሰውን የጥፋት ሰው ጭምብል አዲስ ፍቅር ሲያገኝ በድንገት ተገፈፈ። ብዙዎች የሚጠይቁት ጥያቄ ለምን ሚስቱን ፈቷት ከአዲሷ ሴት ጋር አልሄደም የሚል ነው። ለክሪስ ግን ፍቺ በቂ አልነበረም። በፍቺ ሂደት ውስጥ መጥፎ ሰው ሆኖ መታየት፣ የገንዘብ ክፍያ መክፈልና ከልጆች ጋር ያለው ግንኙነት መቀጠል ለሱ እንደ ውድቀት ታየው። ክሪስ በናርሲስቲክ ባህሪው የተነሳ አሮጌውን ሕይወቱን ሙሉ በሙሉ ደምስሶ ዲሌት አድርጎ አዲስ ምዕራፍ መጀመር ፈለገ። ልጆቹንና ሚስቱን እንደ ሰው ሳይሆን እንደማይፈለጉ ቁሶች ወይም እንደ እንቅፋት ነበር የተመለከታቸው። ያ ውብ የዋትስ መኖሪያ ቤት ባዶውን ቆሟል። ያ የሳቅና የጨዋታ ድምፅ የሚሰማበት ግቢ አሁን የዝምታ መጠጊያ ሆኗል። ክሪስ ዋትስ አዲስ ሕይወትና ነፃነት ፍለጋ የገዛ ቤተሰቡን ቢሰዋም ያገኘው ግን በዊስኮንሲን ግዛት በሚገኝ ጥብቅ እስር ቤት ውስጥ ባለች ጠባብ ክፍል ውስጥ ቀሪ ዘመኑን ማሳለፍ ነው። ክሪስ አሁን ያለው ብቸኛው ነገር የገደላቸውን የልጆቹንና የባለቤቱን ፎቶዎች ግድግዳው ላይ ተለጥፈው ማየት ብቻ ነው። የፈለገው ነፃነት ወደ ዘላለማዊ እስር ተቀየረ። ከዚህ አሰቃቂ ታሪክ የምንማረው ትልቁ ነገር ክፋት አንዳንዴ በፈገግታና በፍጹምነት ጭንብል ተሸፍኖ ሊመጣ እንደሚችል ነው። በትዳር ውስጥ የሚታዩ አደገኛ ምልክቶች ችላ አለማለትንና ለሰዎች የምንሰጠውን ፍቅር መድረሻውን ማወቅ ተገቢ ነው። የዛሬው ታሪካችን እዚህ ላይ ያበቃል። በታሪኩ ላይ ያላችሁን አስተያየት ኮሜንት ላይ አስፍሩልኝ። በሌላ አስገራሚ ታሪክ እስክንገናኝ ቸር ሰንብቱ። ሰላም።